ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድነው? ችኩልነት። ለትዕግስት ማንን ምሳሌ እናድርግ? እኔ ትዕግስት የለኝም፣ ትዕግስትን ከማን ልማር ብትሉ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ትዕግስት ምን ባለው ወር ላስብበት ብሎ ወር መተኛት አይደለም። እሱ ዳተኝነትና መዘግየት ነው የሚባለው። ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል። መንኩሱ መንኩሱ ቢላችሁም እሺ አትበሉት ቶሎ። አግቡ አግቡ ቢላችሁም እሺ አትበሉት። ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው። መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋሰ እያስተሐፍር፣ ተስፋ ደግሞ አያሳፍርም ማለት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። አሁን እንደው እግዚአብሔር ልጄ ትዕግስት ይሄ ነው፣ ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፍግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ማለት ነው። እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ። አሁን ሁለት ባልና ሚስት ደጅ ጸንተው ተስለው 20 ዓመት ደጅ ጸንተው 20 ዓመቱ አንድ ልጅ ቢሰጣቸውና ያንን ልጅ የክርስትና ዕለት ብድግ አድርጎ እግዚአብሔር ቢወስደውስ አያናድድም? መልካም እያደረጋችሁ ክፉ ብትቀበሉ ምስጋናችሁ ብዙ ነው። ያለ ስማችሁ ስም ሲያወጡላችሁ ደስ ይበላችሁ። ስንሰደብ፣ ከሰው መሃል ስንዋረድ፣ ከሰው መሃል ስንነቀፍ ሁላ እንቻል። ሃሌሉያ እግዚአብሔር ልሳነ ጥበብህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን፣ ቸርነቱን፣ ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር በቸርነቱ በምህረቱ በሕይወታችን ላይ ለሰጠን ስጦታ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። የቅዱስ መስቀሉ ኃይልና በረከት ከኛ ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በገዳሙ የምትኖሩ አባቶቻችን ገዳማውያን እና ገዳማውያት፣ አባቶችና እናቶች፣ በቤተ ጉባኤው የምትኖሩ ወንድሞቻችን፣ እንዲሁም በእግዚአብሔር ቸርነትና ጥሪ ከሩቅም ከቅርብም ተሰብስባችሁ በዚህ ቅዱስ ቦታ ያላችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስ የምህረት ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንዴት ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። አሁን የምንሰበሰብበት ዋናው ዓላማ የምንሰበሰበው ለመማር ብቻ አይደለም። አንደኛ መሰብሰብ ኃይል አለው፣ አጋንንትን ፈጽሞ ያደክማቸዋል። ለእኛ ደግሞ ምህረት እናገኛለን። አሁን እንደዚህ ስንሰበሰብ ባንማር እንኳን አባታችን ሆይ በሰማያት የምትኖር ብለን ወደ የቤታችን ብንሄድ በየግላችን 12 12 24 24 44 44
88 240 ከምንጸልየው አቡነ ሰማያት በማህበር አንድ ብንጸልይ ኃይል አለው እና በዚህ በፈውስ መንፈሳዊ ቤተ ጉባኤ ወይም በጉባኤው እሁድ በምናካሄደው ጉባኤ ብዙ ምልክቶችን እኔ ለራሴ አይበታለሁ፣ እናንተም ታዩበታላችሁ ብዬ አስባለሁ። እግዚአብሔር ጉባኤውን እንደሚፈልገው አብሮን እንዳለ በብዙ ጎዳና እናስተውላለን። ወደፊትም ሁሉ እያንዳንዳችን እየተረዳ ነው እንመጣልና ብዙ በረከት ስለምናገኝ ጥያቄያችን ስለሚመለስ ከመከራም ስለሚጠብቀን አንድ ላይ በመሆናችን ቅዱስ ጳውሎስ እንህድግ ማህበረነ ዘከመ ያለምዱ ካልአን ሌሎች ማህበር ጉባኤ መፍታት እንደለመዱት እኛ መፍታት መለያየት አንውደድ ብሎ ተናግሯልና በዚህ ምሕረት ይቅርታ ቸርነት ይገኛል። ከእግዚአብሔር የተጣላ ሰው በዚህ ከእግዚአብሔር ጋር ይታረቃል። ተሰብስበን በመቀመጣችንና እግዚአብሔር በጉባኤ ሀብት፣ ረድኤት፣ ጸጋ ስለሰጠ በዚህም እንዲሰጠን ብለን ነው። ሁለተኛ ደግሞ ነፍስ እንደ አሳ ናት። አሳ መቼ እንደሚጠመድ አይታወቅም። የሚያጠምደው ሰው ማታም ማልዳም መረቡን መጣል ብቻ ነው። ምናልባት በማለዳው ክፍለ ጊዜ ባለበት ላይ ልትጠምር ትችላለች። ወንጌል መረብ ናት። ጌታ በማቴዎስ ወንጌል ምዕራፍ 13 ላይ እንደነገረን ወንጌልን መረብ ብሏታል። ወንጌል መረብ ናት። መረቢቱ ደግሞ መቼ አሳ እንደምታጠምድ አይታወቅም። እኛም የእኛ ነፍስም መቼ ከእግዚአብሔር ቀለበት ውስጥ እንደምትገባ ስለማይታወቅ መረቡ በተወረወረ ቁጥር ወደ መረቡ እንሰበስባለን። አንድ ቀን የእግዚአብሔር ቸርነት ይችን ነፍሳችን በምህረት ቀለበት ውስጥ አስገብቶ ወደ ራሱ የሳባት ዕለት ከእሱ ጋር ተጣብቃ ትኖራለች ማለት ነው እና ለዚያ ነው የምንሰበሰበው እንጂ አሁን ድካም አለ። ብዙዎቻችሁ ቤተክርስቲያን ያደራችሁ ናችሁ፣ ግን መሰብሰባችን ይሄን ስለሚሰጠን ነው። እንዲያውም በዚህ ለመሰብሰባችን ዲያብሎስ በሌሊትና በቀን በሚተጋበት ዘመን እግዚአብሔር በምህረቱ እንድንሰበሰብ ስለፈቀደልን ኃይሉንም ስለሰጠን ስሙ የተመሰገነ ይሁን። አሁን ዛሬ እንደ እግዚአብሔር ፈቃድ አጭር ጊዜ ነው። እኔም ብዙ ሰዓት አልይዛችሁም፣ በድካም ነው ያላችሁት። ባለፈው የነቢያት ጾም ምን በረከት አለው፣ ለምን እንጾማለን፣ ነቢያት ምንድናቸው የሚለውን ተማምረናል። ዛሬ ደግሞ የነቢያት ትዕግስት በሚል ርዕስ ነው የምንማማረው። የነቢያት ትዕግስታቸው ወይም የነቢያት ትዕግስት በሚል ርዕስ እንማማራለን። ባለፈው ቅዱሳን ነቢያት ተራሮች እንደሆኑ ነው የተማርነው። ተራራ ላይ መጀመሪያ ፀሐይ ሲወጣ ሜዳው ላይ ከማረፉ በፊት መጀመሪያ የተራሮች ጫፍ ላይ ያርፋል። እግዚአብሔርም ለእኛ በስጋ ከመገለጡ በፊት ነቢያት ተራሮች ናቸውና በእነሱ ላይ እየተገለጠ ሜዳ ወደ ሆነው ወደ እኛ ሕይወት መጣ ብለን እግዚአብሔር በተራራ ላይ እየዘለለ በሚመጣ ፌቆና ዋልያ ተመስሎ እንደተነገረ በመኃልየ ዘሰሎሞን ያ ወደ ውሃው እየቸኮለ እንደሚሮጥ እግዚአብሔርም በነቢያት ትንቢት እያናገረ እኛን ሰው ሆኖ ለማዳን እየቸኮለ እንደመጣ ዋልያ ውሃ ለመጠጣት የሚፈጥነውን ያህል እግዚአብሔር ሰውን ለማዳንና ምሕረት ለመስጠት እንደሚፈጥን ተማምረን ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። ወአርአያሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት እለተናገሩ በቃሉ ለእግዚአብሔር። ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆነናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣ ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። የትዕግስት መምህራን ናቸው። ለነቢያት ትዕግስትን ዛሬ እንድንማማር የተፈለገው ትዕግስት ምንድን ነው ነው። ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን
ከቅዱሳን ነቢያት እንማራለን ማለት ነው። ናስተብጽኦሙ ለለተአገሱ እነዚህን የታገሱ ነቢያትን እናድንቃቸው፣ ናስተበጽኦሙ እናደንቃቸዋለን ብሎ ይናገራል። ሰማዕክሙ ዘከመ ተአገሰ ኢዮብ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወርኢክሙ ዘከመ ፈጸመ ሎቱ እግዚአብሔር እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። እስመ ብዙኅ ምሕረቱ ለእግዚአብሔር የእግዚአብሔር ቸርነቱ ብዙ ነው። ወመስተሳሂል ውእቱ እግዚአብሔር እግዚአብሔርም ይቅርታው የበዛ አምላክ ነውና እንዴት ትዕግስቱን እንደፈጸመለት ታያላችሁ ብሎ አርአያ ሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት ለምትቀበሉት መከራ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ ይላል ቅዱስ ያዕቆብ። መግቢያም ምንም ሳልሰጣችሁ ቀጥታ ወደ ትምህርቱ ይሄዳለሁ ከድካም ለመጠበቅ። ርዕሳችን ምንድን ነው? የነቢያት ትዕግስት ነው። የነቢያት ትዕግስታቸው። እንግዲህ ነቢያት ባልን ጊዜ በዛሬው ትምህርታችን ነቢያት የምንላቸው ከአዳም ጀምሮ ያሉትን ነው። በሌላ የትምህርት አከፋፈል ከአዳም ጀምሮ እስከ ሙሴ ያሉት አበው ነው የሚባሉት። ከሙሴ ጀምሮ እስከ ዮሐንስ መጥምቅ ያሉት ነቢያት ይባላሉ። መጀመሪያውንም መጨረሻውንም ጨምሮ። በዛሬው የትምህርታችን አውድ ግን ነቢያት የምንላቸው አዳምን ጀምረን ያሉትን ነው ነቢያት የምንላቸው። ከአዳም ጀምረን እንግዲህ እስከ ዮሐንስ መጥምቅ እንማራለን ማለት አይደለም ማለት ነው እንጂ ሁሉ ብንማርማ ብሉይና አዲስ ትምህርት ቤት ገባን ማለት ነው። እሱን ማለት አይደለም። ስለዚህ ግን በዚህ ትምህርት አውድ ነቢያት የሚባሉት እነሱ ናቸው እና እስኪ ሁላችሁ ትዕግስት በሉ። እስኪ ስለ ትዕግስት ቆይ 10 ሰከንድ አስቡ ሁላችሁ። ትዕግስት አለ መጀመሪያ ትዕግስት አለኝ የለኝም በሉ። ሁለተኛም ትዕግስት ግን ምንድን ነው በሉ እና አስቡ 10 ሰከንድ። ትዕግስት አለኝ የለኝም። ትዕግስት ራሱ ምንድን ነው? አሰባችሁ? ስለ ትዕግስት አስባችኋል? አላችሁ የላችሁም? ትዕግስት ማለት ነው ትዕግስት አላችሁ? ትዕግስት እስቲ የለንም የሚል የለኝም የሚል የለኝም የሚል የራሱን ነው በቃ የለኝም ትዕግስት የለኝም የሚል። እሺ በጣም ጥሩ። ትዕግስት ምን እንደሆነ እስኪ ያልገባውሽ ትዕግስት ምን እንደሆነ ያልገባው ምን ማለት እንደሆነ በደንብ አውጡ። ትዕግስት ምን እንደሆነ ያልገባው በደንብ አውጡ እንጂ እንዴ ካልገባችሁ እንደሌላችሁ በምን አወቃችሁ እንዴ? አንድ ሰው እኮ አለኝም የለኝም ማለት የሚችለው ሲያውቀው ነው ነገሩን። ካልገባችሁ ትዕግስት ምን እንደሆነ እንደሌላችሁ በምን አወቃችሁ? ይሄ እንትን ነው፣ ከባድ ነገር ነው። ስለዚህ ትዕግስት አላችሁ የላችሁም? እሺ አሁን ዛሬ እግዚአብሔር ቢረዳን ትዕግስት እንዲኖረን ነው። ቀላል ነገር አይደለችም፣ እውነት ለመናገር እንደሚያወጓት አይደለችም፣ ለእኔም ለእናንተም። በእግዚአብሔር ግን ቀላል ነው፣ ግን በራሷ ግን ከባድ ነው። እሺ ትዕግስት የሚባለው የመጀመሪያው እሺ እግዚአብሔር ያክብርልን፣ እንኳን ደህና መጡ። አይ የዛሬ ሳምንት አብረውን ስላልነበሩ በስብሰባ ምክንያት እንኳን ደህና መጡ በሏቸው። አዎ ድገሙ። አዎ እሷም ይቁም፣ ቆመው እንኳን ደህና ቆያችሁ ይበሉ። እሺ እግዚአብሔር ያክብርልን። እሺ አሁን እንረጋጋ። ስለታገስን አበምኔታችን መጡ ማለት ነው። የትዕግስት እኮ አንዱ ራሱ ነው። ስብከቱን ሳንጀምረው ዙሪያውን ስንዞር እሳቸው መጡ። እሺ የትምህርታችን ርዕስ የነቢያት ትዕግስት ነው። የነቢያት ትዕግስት በሚል ርዕሱን ተናግረን ወደ ማብራሪያው ሳንገባ ነው የመጡት ማለት ነው። እና ትዕግስት የመጀመሪያው
ትዕግስት የሚባለው የነቢያት ትዕግስታቸው ምንድን ነው ስትሉ ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው። አለመቸኮል ችኩል አለመሆን። አሁን ብዙ ጊዜ ትዕግስት የለሽ የሚባል ሰው ችኩል ሰው ነው። ችኩልነቱን በብዙ መንገድ ነው የምንገልጠው። የመጀመሪያው አሁን የምናየው በነቢያት ትዕግስት ውስጥ የምናየው ለምንፈልገው ነገር ራሱ ችኩል እንሆናለን ነው። ለምሳሌ ሰው እንዴት ይሆናል? ችኩል መሆን ማለት ነው ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ሳያስብ ስለሚያደርገው ወይ አይዘልቅበትም፣ ወይ አይጸናበትም፣ ወይ መልካም አደረግኩ ሲል ያበላሻል፣ ወይ ገደል ይገባል። ቸኩሎ በማድረጉ ማለት ነው። ትዕግስትና ዳተኝነት ግን የተለያዩ ናቸው። ዳተኝነት ጊዜን በአግባቡ አለመጠቀም፣ ትክክለኛ ነገር በትክክለኛው ሰዓት አለማድረግ ማለት ነው። ዳተኝነት ማለት በትክክለኛው ጊዜ ትክክለኛ ነገርን አለማድረግ፣ እሱ ዳተኝነት ይባላል። ይሄ እንዲያውም የሰይጣን አንዱ ፈተና ነው። ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ተናግሯል አይደል? ሰይጣን አዘገየኝ ብሏል። እናንተን ላያችሁ እፈልግ ነበረ ለቆሮንቶስ ሰዎች ሲጽፍላቸው፣ ግን ሰይጣን አዘገየኝ ይላል። ማዘግየት የማን ስራ ነው? አንዱ የዲያብሎስ ስራ ነው። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለተ አድኅኖ፣ የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን፣ ከእግዚአብሔር ጋር የምንታረቅበትን፣ ራሳችን የምንጠቅምበትን፣ ነፍስና ስጋችን የምናስታርቅበትን ነገር የምንኖርለትን ነገር ነገ አንልም። ሁል ጊዜ ዛሬ ነው። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ዛሬ ነው ጊዜያችን። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው? አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። አስቦ ከነፈተናው፣ ከነትግሉ፣ ከነአክሊሉ፣ ከነውድቀቱ፣ ከነትንሳኤው፣ ከነትርፉ፣ ከነኪሳራው አስቦ መውጣት ማለት ነው። ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከእናንተ መካከል ቤት መስራት የሚጀምር ሰው ቢኖር፣ የሚፈልግ ሰው ቢኖር ቁጭ ብሎ ምንድን ነው አኮኑ ይነብር ወይ ሐስብ ጻይጻኦ፣ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳድር ወወስኢነ ፈጽሞ ብለው፣ ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከእናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ነው። ትዕግስት የሚባለው እሱ ነው። ትዕግስት ምን የሚባለው? ላስብበት ብሎ ወር መተኛት አይደለም። ወር ላስብበት ብሎ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘጌት ነው የሚባለው። ብዙ ጊዜ መዘጌትና ትዕግስት ይምታታብናል። ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው። መዘጌታችን ነው እኛ እና ዳተኝነታችን ወደኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት እሱ ነው። አለመቸኮል ማለት ነው። ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል አይደል? ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል። ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል አለ። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው፣ አኗኗሩ ራሱ
የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው። አኗኗሩ ለዚያ ተዘጋጅቶ ነው መኖር ያለበት። ለመነገድም፣ ለማግባትም፣ ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል ነው። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋርጡታል። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ አንድ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት፣ ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች። ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔር ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። ይህ ትዕግስት ይባላል። መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት የሚባል ይሄ ነው። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገብ እያሉ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ? አሁን እንቀጥል። የአዳም ልጅ ሴት ይባላል። የአቤል ከሞተ በኋላ የተተካው ሴት ሚስት ካገባ በኋላ ወይም ከተወለደ ጀምሮ ሚስቱን በግብር እስከሚያውቅበት ጊዜ ድረስ ስንት ዓመት ነው የቆየው? 205 ዓመት ነው የቆየው። 205 ዓመት ተመልከቱ። ትዕግስት 205 ዓመት ቆይቶ ልጅ ወለደ ነው የሚለው። በዚያ ዘመን ደግሞ የነበሩ አባቶችና እናቶች ባለትዳሮች በመኝታ የሚገናኙት ልጅ በሚወልዱበት ቁጥር ብቻ ነው። 3 ልጅ ከወለዱ 3 ጊዜ ነው በመኝታ የሚተዋወቁት፣ ከዚያ ውጭ አይደለም። ስለዚህ ሴት ስንት ዓመት የታገሰው? አቤት 205 ዓመት 205 ዓመት። የሱ ልጅ ሄኖስ ይባላል። የሱ ልጅ ሄኖስ ይባላል። ሄኖስ ደግሞ 190 ዓመታትን ነው የታገሰው። 190 ዓመታትን በንጽህና ኖሯል ማለት ነው። 190 ዓመት። የሄኖስ ልጅ ቃይናን ይባላል። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን፣ አራተኛው ትውልድ። ቃይናን ደግሞ 170 ዓመት እንዲሁ በንጽህና ኖሯል። 170 ዓመት። እንዴት አይነት ሰዎች ናቸው! ትዕግስት ተመልከቱ። እስቲ አሁን እኛንና እነሱን ተመልከቷቸው። አሁን የእነዚህን ጾም መጾም እነዚህን ማድነቅ አይገባል? እና ናስተበጽኦሙ ለለተአገሱ፣ እነዚህ እንደዚህ የታገሱ እንዲህ ያሉ ነቢያትን እናደንቃቸዋለን። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ እደሩ። ይቻላል? ይቻላል ወይ? አይቻልም። እንዴት ነው ያን ያህል ዘመን ሰው ሴትን እያየ ያን ያህል ዘመን የኖሩት? ሴቲቱ ወንድን እያየች። ቃይናን ስንት ዓመት የኖረው? 170 ዓመት ኖሯል። ቃይናን 170 ዓመት ኖሯል። ቃይናን ማንን ወለደ? መለአሌልን ይወልዳል። መለአሌል 165 ዓመት በንጽህና ኖሯል። 165 ዓመት። ያሬድ 162 ዓመት ኖሯል። 162 ዓመት። እንዲህ እያሉ ይቀጥላሉ። እንግዲህ
እስከዚህ ከነገርኳችሁ ይበቃኛል። ሌሎችም 165 187 እያሉ ይቀጥላሉ እስከ ኖህ ድረስ ያሉት ማለት ነው። አንብቡት መጽሐፈ ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 እና እንዲሁ ሰው ማለት ነው መጽሐፍ ቅዱስ ውስጥ እድሜ ዝም ብሎ አይደለም የተጻፈው። እገሌ ይሄን ያህል ዓመት ቆይቶ አገባ ማለት በንጽህና ስጋን ያህል ነገር ተሸክሞ ፈጣሪውን በትዕግስት ንጽህናውን ይሄን ያህል ዓመት ተሸክሞ አገለገለ ለማለት ነው የተጻፈው። ይሄን ያህል ዓመት ስጋን ተሸክሞ እሳት ተሸክሞ ፈጣሪውን አገለገለ ተብሎ ነው የተጻፈው። እንደዚህ አድርገው የታገሱትን እናደንቃቸዋለን። እና አባቶቻችን እኔ እውነቴን ነው የምናገረው። አሁን ሰው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ዲያብሎስ እኔ ታገሱ የምላችሁ አሁን ይሄንን ነው። መንኩሱ ቢላችሁም እሺ አትበሉት ቶሎ። አግቡ ቢላችሁም እሺ አትበሉት። እኔ የምለው እሱን ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያሉ? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልህ አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ። ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንደው በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል ላይ ቸኩል። እንግዲህ አሁን ይሄንን ነገር እኔም ቢሆን እየተፈተንኩበት ሊሆን ይችላል የምነግራችሁ እኮ አይደለም። እንዲያውም እኮ በዚህ በመጽሐፈ መነኮሳት እኮ ይባላል አይደል? ላልተፈተነ መነኩሴ ጾርህን አትናገር ይባላል። ይባላል አይባልም? ቢነግሩት ምን ያደርጋል? ያቃልላል ነው። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኙ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ ነይ ሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱን ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችም። በጊዜው ይገለጥ የለ እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይልን ሁሉ በጊዜው ይታወቃል። እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን
ከጠቅለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉን ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት ነው። በጣም ችኩሎች አድርጎናል። እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁ ነው። ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው። ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድን ነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድን ነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋስ እያስተሐፍር፣ ተስፋ ደግሞ ምን አይልም አለ? አያሳፍርም አለ። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ናት። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው በዚህ ትዕግስት ውስጥ። ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ስራ ነው ያለው? አቤት ስንት ዓመት ነው የሰራ መርከብ? እንዲህ ግን ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ የምነግራችሁ እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ማለት ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ፣ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እኔ እንዴ 100 ዓመት እኔ የምንጨነቅ ብዬ እኔ አንስት ቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም። ትሰራላችሁ። እኔ ቦን አልዋሽም። እንዴት እንዲህ የምሰራ እኔ ጀልባዬ 100 ዓመት እንዴት እሰራለሁ? ያችሁ የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ? እየሰራህ ጠብቀኝ ነው። 100 ዓመት ሙሉ መርከብ እየሰራ ጠብቀኝ። ይህ አስደናቂ ትዕግስት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። ስንት ዓመት ነው? አሁን እንደው እግዚአብሔር ልጄ ትዕግስት ይሄ ነው፣ ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? በጣም እኮ የሚያሳፍር እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣሉ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ
ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የእሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላን ነው እንጂ ምናምንትስ ብትሉት ዙሩ የማን ልጅ ነው? የኖህ ልጅ ነው። እንዲሁ እኮ ሰው እኮ ግርም ምን የሚያደርገው እኔ ጀግናው ምንትስ ጀግናው ቢል ዙሩ የኖህ ልጅ ነው፣ ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። የምንጾመው ጾመ ነቢያትን የምንጾመው ይሄን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። ጥቂት ሰዎችን የምንጠቅስላችሁ ተስፋ ሲቀር የታገሱ አባቶች ማለት ወይም ተስፋ ሲራዘም እግዚአብሔር ረጅም ዘመን ሲያስጠብቀን ማለት ነው። ትዕግስት ማለት እሱ ነው። በጠየቅነው ጥያቄ ረጅም ዘመን ደጅ ሲያጸናን ይሄ ትዕግስት ይባላል። መዝሙር 26 ቁጥር 14 ላይ ቅዱስ ዳዊት ምንድን ነው ያለው? አገሶ ለእግዚአብሔር ወቀፍኖቶ፣ እግዚአብሔርን ፈጽሞ ታገሰው፣ መንገዱንም ጠብቅ፣ ታገሰው እግዚአብሔር። መዝሙር 26 ቁጥር 14 ላይ እግዚአብሔርን መታገስ ማለት እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፍግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ይባላል ማለት ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድን ነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው? እሰጥሃለሁ አለው። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያም ሆኖ እንዴት ነው ማርና ወተት የምታፈስ? ቤተሰብን ጥለህ ውጣ ተባልኩ፣ ወጣው። አገርህን ጥለህ ውጣ ተባልኩ፣ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ። እንዲህ ያለ ትዕግስትም አለ። አብርሃም ምንድን ያደረገ? በሳንቲም ገዝቶ ቀበረ። እንዲያው በሞቴ በአብርሃም ቦታ አንድ ጊዜ ቁጭ በሉ ሁላችሁ ሂዱና እስኪ ሁላችሁ ዛሬ አብርሃም ሁኑ፣ ሁላችሁ ሁኑና እግዚአብሔር ራሱ እኮ ነው ተገልጦ ማርና ወተት የምታፈስ ምድር እሰጥሃለሁ ብሏችሁ ረሃብ ሲፈተልካችሁ፣ ረሃብ ከመፈተልካችሁ በላይ ሰው የምትቀብሩበት ክንድ ከስንዝር መሬት ስታጡ እግዚአብሔርን እንዴት ነው የምታኮርፉት? ይሄው የአብርሃም ሕመም እንዲሰማን ስለፈለግኩ ነው። እኛ በተለያየ ፈተና ስለምንፈተን ጥያቄያችን ባለመመለሱ ልባችን ስለሚንጓለል ልባችን እንዲያርፍ ነው ይህን ርዕስ የመረጥኩት። የነቢያት ሕይወት ይህን የሚያስተምረን። አብርሃም ግን ምንም አላለም። እግዚአብሔርን አንድ ቀን አማሮ ያውቀ ገዝቶ ቀበረ። 400 ወርቅ ገዝቶ ሳራን ቀበረ።
እግዚአብሔር ትዕግስቱን አየና በዚያች በሳራ መቃብር ነው አይደል ለልጆቹ ርስት የገዛ ማለት። ከዚህ በኋላ አሁን እስራኤል የምትባለው በመቃብር የወረሳት ናት። በመቃብር አመካይቶ ግዛቱ ሰፋ፣ ለልጆቹ አወረሰ። እሱ ግን ያችን ማር ወተት ምን የምትሉትን አላገኘም አብርሃም። ከዚያስ ምን ብሎታል? በዘርህ የምድር አሕዛብ ሁሉ ምን ይብሉላሉ ብሎታል? ይባረካሉ ብሎታል። በዘርህ የምድር አሕዛብ ሁሉ ይባረካሉ አለውና ዘር ሳይሰጠው ስንት ዓመት ቆየ? 100 ዓመት። በዘርህ የምድር ዳርቻ ሁሉ ይባረካል እና ሰዘሩ የት አለ? የለም። በሰማይ ነው የምወልድ እንዲህ አላለም አብርሃም። በትዕግስቱ ዝም። ጭራሽ እሳ ደግሞ እንግዳ እየተቀበለ የእግዚአብሔርን ስም እያከበረ ሲኖር እንዳይበላ ደግሞ እንግዳ ቅልጥ ብሎ ቀረበት። 3 ቀን ራበው። የኤልያስና የአብርሃም የረሃብ ትዕግስት ድንቅ የሚያደርግ ነው። አብርሃም ምግብ ጦሙን 3 ቀን እንግዳ ሳይመጣ ቁጭ ሳይበላ በ3ኛው ቀን በ100ኛው ዓመት የአብርሃም የትዕግስቱ ዋጋ እግዚአብሔር ወደ ማን ቤት መጣለት? ወደ አብርሃም ቤት መጣ። ያን የቀጠረውን ልጁንም የዛሬ ዓመት እሰጥሃለሁ ብሎ ቀጥሮት፣ ይሄ ራሱ እኔ ቢሆን ይሰለቸኝ ነበር አብርሃም ስለሆነ ነው እንጂ ምን ማለት እንደሆነ ገብቷቸዋል። እግዚአብሔር መጣና ከቤቱ መጥቶ ሳራን ባርኮ እሱን ባርኮ ከቤቱ እግዚአብሔር እንጀራ በላና ባላለት ባረከውና መጨረሻ ላይ ምንድን አለው? የዛሬ ዓመት ልጅ እሰጥሃለሁ። ወይ ከመጣህ ላይ ቀር ዝም ብለህ ዛሬ የማሰጠኝ አያስብልም? ያስብላል። አብርሃም እሺ ነው። እሺ አለ። እግዚአብሔር በዓመቱ ሰጠው። ሌላ ጊዜ በጣም ከባድ ጥያቄ ጠየቀው እግዚአብሔር። ምንድን ነው ያለው? ያን ደግሞ ይሄን ልጅህን ምን በልልኝ ነው? እረድልኝ አለው። ይሄን ይስሐቅን ሰዋልኝ አለው። እንዲህ ያለ ትዕግስት ይኖረናል ወይ? እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ፣ ይሄ ምን ይባላል? አሁን 2 ባልና ሚስት ደጅ ጸንተው ተስለው 20 ዓመት ደጅ ጸንተው 20 በ20 ዓመቱ አንድ ልጅ ቢሰጣቸውና ያንን ልጅ የክርስትና ዕለት ብድግ አድርጎ እግዚአብሔር ቢወስደውስ አያናድድም? አያናድድም። እምነት ላለው ሰው፣ ትዕግስት ላለው ሰው አያናድድም። እግዚአብሔርን መታገስ ማለት ይሄ ነው። ከዚያ በኋላስ እረድልኝ አብርሃም እሺ። ይሄ ፍጹም ተቃርኖ ነው። በይስሐቅ ዓለም ይባረካል፣ እንደገና ይስሐቅን እረድልኝ። እንዴ ዓለም በይስሐቅ ከሆነ የሚበዛው ወይም የሚባረከው ይስሐቅ ከታረደ በምን ይበዛል? አብርሃም የእግዚአብሔርን ሐሳብ እውቀቱ ያልሞገተበት ሰው ነው። እውቀታችን ጣልቃ ይገባና እምነታችን ይሞግትብናል። ይሄ እንደዚህ ከሆነ እንደዚህ ሊሆን አይችልም ብሎ ትንሽ የምናውቃት ነገር ትመጣና እምነታችን ትሞግታለች። አብርሃም ሰው ከሞተ እንደማይራባ ያውቃል። ግን ልጅ ከረድልኝ አለው። እምነቱን ግን እውቀቱ አልሞገተበትም። እሺ አንተ ባወቅህ ታደርገው የለ ብሎ ልጁን ሊያርድ ጭኖ ይዞ ሄደ። ልጁን ሊያርድ ሲል እግዚአብሔር ተው ልጅህን አትረድ ብሎ የትዕግስቱን ዋጋ ይስሐቅን ሰጠው። በይስሐቅ ፈንታ በግ አወረደለት። ይስሐቅ ዳነ። ከይስሐቅ ማን ተወለደ? ክርስቶስ ተወለደ። አባ ጊዮርጊስ እንደሚለው አብርሃም የሚወደውን ልጁን ለእግዚአብሔር ቢያቀርብ እግዚአብሔር ደግሞ የሚወደውን ልጁን ለማን ሰጠው? ለአብርሃም ሰጠው። ይህን እግዚአብሔር አደረገ። ይህ የትዕግስት ዋጋ ነው። የአብርሃም አምላክ ለእኛም ትዕግስቱን ያድለን። ትዕግስት ማለት እግዚአብሔር ከምንጠብቀው ተቃራኒ ሲመጣም ጭምር እግዚአብሔርን እሺ በጎ እኔ የማየው ስለቱን ነው፣ አንተ ግን በጉን ታያለህ ብሎ እሳተ ሬይ መጥባይተ ሬይ አይቴኑ በግኡ ለመስዋ አይደል ያለ። ይስሐቅ ስለት ያያል፣ እግዚአብሔር ምን ያያል? በግ ያያል። ወልዴ በጎ ወሰ ያአምር እግዚአብሔር፣ በጉን እግዚአብሔር ያውቃል አለው። እኛ ቢላዋ ይታየናል፣ እግዚአብሔር ግን በጉ ያወርዳል። እኛ ማናየውን እግዚአብሔር ያያል። እግዚአብሔር ፈጣሪያችን የሚሆነው እኮ ፈጣሪነቱ ለእኛ የማይታየንን እሱ ስለሚያይልን ነው። ይህ አብርሃም የትዕግስቱ ዋጋ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።
ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ ከዛም መጨረሻ ላይ ከሌሎቹ አንድ የምጠቅስላችሁ ያዕቆብ ነው። የያዕቆብ ትዕግስቱ በጣም የሚያስደንቅ ነው። ይስሐቅን ዘልዬ ሄድኩኝ። የእሱም ብዙ ትዕግስቶች አሉት። ጉድጓድ ቁፈራውን ብታነቡት ይሄን ያስተምራቸዋል። ብዙ ዓመት የሞከረ ሰው ነው። እንደው በዛውም ጠቀስ አድርጎ ለማየት ይስሐቅ የአባቱን የውሃ ጉድጓድ ፍልስጤማውያን እየቀበሩበት እየደፈኑበት ሲቆፍር መተው ሲደፍኑበት፣ ሲቆፍር መተው ሲደፍኑበት፣ ሲቆፍር መተው ሲደፍኑበት፣ ይሄ ብዙ ነገር እየሞከረ ማይሳካለት ሰው እግዚአብሔር ግን መጨረሻ ላይ ትዕግስቱንና ጽናቱን አይቶ ሰፊ ሜዳ የሚሰጠው ነው። እሱ ሲቆፍር ፍልስጤማውያን ሲደፍኑ፣ ይሄ ማለት ምን ማለት ነው? እኛ የሆነ ነገር ስንጀምር አጋንንት መተው ሲያበላሹ፣ እኛ የሆነ ነገር ስንጀምር አጋንንት መተው ሲያበላሹ፣ እኛ የሆነ ነገር ሲከሽፍብን እንኖራለን። መጨረሻ ላይ ግን የመጨረሻውን ጉድጓድ ማን ያላት? ይስሐቅ ሮቦት አይደል? ትርጉሟ ምንድን ነው? እግዚአብሔር አሰፋልኝ ማለት ነው። እንደዚያ ሲጨናነቅ ኖሮ እግዚአብሔር አሰፋለት። ይሄ መጨረሻ ላይ የይስሐቅም የትዕግስት ዋጋ ነው። ነቢያት በአጠቃላይ ሁሉ የትዕግስት መምህራን ናቸው። የያዕቆብን ትዕግስቱን ተመልከቱት። አባቱ ይስሐቅ ሲመርቀው ምን ብሎ ነበር የመረቀው? እምነ ጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። ከሰማይ ጠል ከምድር ስፋት ሁሉ በረከትህ ይሁንልህ። የሰማይ ጠሉን የምድር ስፋቱን ሁሉ በረከት ይስጥህ፣ ወንድምህ ይገዛልህ፣ ጌታውን ብሎ ነው የመረቀው። ያዕቆብ እውነት የሰማይ ጠል የምድር ስፋት ሁሉ ይሄን በረከት አግኝቷል? አላገኘም። በግ ጥበቃ መከራውን እዚያ ሶሪያ ሂዶ አንዲት ሚስት ለማግባት 7 ዓመት፣ ሌላ ደግሞ እንደገና 7 ዓመት፣ በግ ለጎጆ መውጫ በግ ለማግኘት 7 ዓመት። የእግዚአብሔር በረከት እንደ ሰማይ ጠል ይውረድልህ፣ እንደ ምድር ዳርቻ ይስፋልህ ተብዬ ተመርቄ ምርቃቱ ወደ እርግማን ተለወጠ እንዴ? ወዴት አለ ሳይል ደስ ብሎት ኖረ። ያዕቆብ አንድም አላገኘም፣ ቤት እንኳን አልሰራም። እዚያ ሲመጣ መከራውን እንደ ያዕቆብ ያለ በመከራ የኖረ ሰው የለም። ያረባቸውን በጎች ሁሉ የሚስቱ አባት ክዶት መከራውን አይቶ እግዚአብሔር እንደገና እንደዚህ ሸመለመሌ ቅጥልጣል ወይም ዝጉርጉር በግ እንዲወለዱ አድርጎ ዝጉርጉር ሲወለድ ለእኔ ይሰጠኝ ብሎ ውል ገብቶ እግዚአብሔር ደግሞ ዝጉርጉር በግ አስወልዶ ያንን እየነዳ ሲመጣ ደግሞ አማቱ ብዙ ሰራዊት አስከትሎ መንገድ ላይ ተከትሎ አስፈራርቶት፣ እንዲያውም ያዕቆብ ቶሎ ያረጀ በፍርሃቱ ነው ይባላል። ፍርሃት በነገራችን ላይ ቶሎ ያስረጃል። ፍርሃትና ድንጋጤ ንዴት ጭምር ማለት ነው። አርጅት ቶሎ ነው ያረጀ። ዳዊትም ቶሎ ያረጀ በብስጭቱ ነው ይባላል። 70 ዓመቱ ነው ያረጀ። በ70 ዓመቱ ነው ቅዱስ ዳዊት እድሜው አጠቃላይ። ስለዚህ ያዕቆብስ ቢያንስ 130 ናቸው። እና እንደዚያ ሁኖ ደግሞ መንገድ ላይ ደግሞ አማቱን አምልጬ ሄድኩ ሲል ደግሞ ወንድሙ ኤሳው ሊገለው መጣበት። ያንን አልፎ ሲሄድ ደግሞ የሚወዳት ሚስቱ ራሄል መንገድ ላይ ወለደችና በዚያው በወሊድ ምክንያት ሞተች። አራስ ልጅ አስረክበው የወለደች ዕለት ነው የሞተችው። ልጁን ወለደችና ለልጁ ስም አውጥታ ሞተች። የልጁ ስም ማን ነው? ቢንያም ነው። ቢንያም ማለት ምን ማለት ነው? ምንድን ነው? ሙቼ የወለድኩህ ነው አይደል? ሙቼ የወለድኩህ የጭንቀት ልጅ ማለቷ ነው። ለልጇ ስም አውጥታ ሞተች። ያዕቆብ ራሄልን ለማግባት ስንት ዓመታት ነው የተገዛ? 21 ዓመታት ነው የተገዛው። 7 ዓመት መጀመሪያ ተገዝቶ ሊያን አገባ። እንደገና 7 ዓመት ጨምሮ ራሄል ተሰጠችው። 7 ዓመት ደግሞ ማጫ ጨምሮ ለማግኘት 21 ዓመት ለያዕቆብ እንደ ጥቂት ዘመን ሆነለት። ምክንያቱም ብሎ ምንድን ነው የሚለው መጽሐፍ ቅዱስ? ራሄልን ይወዳት ነበር። 21 ዓመት የተገዛላት የሚወዳት ሚስቱ ሙታ ወልዳ ልጁን እሷን ማጣቱ ሌላ ችግር ነው። እሷን ማጣቱ አራስ ልጅ ደግሞ በደም ወይ እንደዛሬው ጡጦ የለም እናቱ እጁ ላይ ጥላው መሞቱ ደግሞ ሌላ ጭንቀት ነው። እነዚያ ልጆች 2 ልጆች ስለወለደችለት ዮሴፍና ብንያም እነሱን እያየ ሲጽናና ደግሞ ጭራሽ ደግሞ ልጆቹ ደግሞ ዮሴፍን ግብጽ ሽጠው ደግሞ ቀበሮ በልቶታል ብለው ልብሱን ደም ቀብተው የልብሱን ጨርቅ ደም የተቀባ ልብስ አመጡለት።
አንድ ጊዜ ራሔልን አንድ ጊዜ ዮሴፍን እያስታመመ አይኑ እስኪጠፋ ድረስ አለቀሰ። እንዲህ ያለ መከራ ግን መጀመሪያ ተመርቆ ነበረ። የዚያን ምርቃት ዋጋ ግን እንኳን ሊያገኝ ከመከራ ወደ መከራ ከመከራ ወደ መከራ። እሷ ብትሞት ልጆች ያጽናኑኛል ሲል ልጁን ቀበሮ በልቶታል አለ። አስባችሁታል? ልጅን ቀበሮ በልቶታል ሲል የመጨረሻ ልጁ ማለት 11ኛ ልጁ ነው ቀበሮ በልቶታል ተባለ። መጨረሻስ ደግሞ ጭራሽ ግብፅ ረሃብ መጣ። ደግሞ ግብፅ ሄዱና ትንሹን ወንድማችሁን ካላመጣችሁ አትሄዱም ተብለናል አሉት። ደግሞ ብንያም ስምዖንን አስይዘው መጥተዋል። ምንድን ነው ያለ? ስምዖን ይሄ ያሉ ዮሴፍ ይሄ ያሉ ብንያም ትነስኡኒ፣ ስምዖንን ግብፅ ጥላችሁ መጣችሁ፣ ዮሴፍን ቀበሮ በላው አላችሁኝ። ደግሞ ብንያምን ልትወስዱብኝ ነው፣ ሰውነቴን በልቅሶ ወደ መቃብር ልታወርዱት ነው አለ። እንደዚህ ብሎ መከራውን አየ። ከዚያ በኋላ ብንያምን ጥለው መጥተው ዮሴፍ ተገኝቷል ብለው ደግሞ ምን ይለዋል መልአኩ መጥቶ ግብፅ ሂደ ወደ ልጅህ አለ። ረን ያለ ድም እንግዲህ ሲል አይዞህ አትፍራ፣ እዚያ የምትኖረው ኑሮ የደስታ ነው፣ ልጁ አስታሞ ይቀብራል ልጅህ አለው። እዚያ የቀረችውን 17 ዓመት ናት፣ እንደዚህ ጥቂት ዓመት ናት። እንግዲህ ያዕቆብ ከ130 ዓመት እድሜው በረፍት የኖረት 14 ምናምን ዓመት ናት። ከልጅነቱ ጀምሮ በመንከራተት ነው ያሳለፈው። እና ዮሴፍ የሚባለው ክርስቶስ ነው ብለው ነው ሊቃውንት የሚተረጉሙት። ዮሴፍ ያዕቆብ ትንሽ አረፈ፣ ትንሽ ዘመኑን ተንከራቶ ትንሽ አረፈ። ልጁን ሲያገኙ ዮሴፍ በመጨረሻው ዘመን ቅዱሳን ክርስቲያኖች የለፉበት የልፋታቸው ዋጋ ረፍት የሚሰጣቸው ክርስቶስን ሲያገኙ ነው ብለው ይተረጉሙታል አብሮ። ስለዚህ የእግዚአብሔር ቤተሰቦች ያዕቆብ እንዲህ ሁሉ ታግሶ አንዲትም ነገር አላገኘም፣ ምንም ነገር። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም እንዲያው መቼ ነው እሱ በረከቱን ያገኘና ክርስቶስ ስለሆነ ኋላ ነው። ይስሐቅም የመረቀው ለምድራዊ መርቃት አልነበረም፣ ክርስቶስን ነበር የመረቀው፣ እሱን ነው ያገኘ። ከአንተ ይወለዳል በእሱ ትከብራለህ ነበር ያለው፣ እሱን አገኘ። ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ ይላል ቅዱስ ዳዊት። የያዕቆብን ውበት የወደደ አምላክ ለመንግስተ ሰማያት ለጅጅለው ለርስቱ ለኢየሩሳሌም ለፍጻሜ ለመንግስተ ሰማያት መረጠ። ሊቁ ቅዱስ ያሬድ የነሶ ወስኑስተ ለያዕቆብ ይእቲ ሥጋ እንተነሳ መድን እማርያም። የያዕቆብን ውበት የወደደ አምላክ እኛንም ለርስቱ መረጠን ያለውን ቅዱስ ዳዊት ቅዱስ ያሬድ ወስዶ የያዕቆብ ውበቱ ምንድን ነው? ያዕቆብ እኮ በምድር ላይ አምሮበት የኖረ ሰው አይደለም። የያዕቆብማ ውበት የተባለች ክርስቶስ ከድንግል ማርያም የለበሳት ሥጋ ናት ብሎ ቅዱስ ያሬድ ተረጎመ። ስለዚህ ያዕቆብን እግዚአብሔር ለምድራዊ ምቾት አልመረቀውም ነበር ማለት ነው። መጀመሪያም የመረቀው ለዚያ ነው እና ተስፋቸው ሰማያዊ እና ዛሬም የነበረው የሌሊቱ ቃል እግዚአብሔር ነው። ምርውቅ ሰሬዋ ወታምህዋ የሚባለው ይሄን ነው። አይኢቲ ዛቲን ተታስተር ምርውቅ ከመማይቶት ብሪት ከመፀሐይ እያሉ እያዩት መንግስተ ሰማያትን እያዩት ሄዱ። የያዕቆብ አምላክ እኛንም ትዕግስት ይስጠን። ሰው 120 ዓመት አልቅሶ እንኳን ሳያርፍ ይሞታል። ይኸውላችሁ እግዚአብሔር ያሳያችሁ። እንደው እኛንም ስታዩ እንደዚህ ነው። በመነኩሴውም መንከራተት አለ፣ በባለትዳሩም መንከራተት አለ። እንደው ወቁት ማለት ነው። ወቁት። ለመነኩሴው የባለትዳሮች ህይወት የተሻለ ሊያስመስለው ይችላል። ውሸት ነው። በዓለም ላሉት ደግሞ የመነኮሳት ህይወት እዚህ የመብራት የውሃ የምንትስ ፖለቲካ ፓርቲ ምናምን ከምን አንድ ገዳም ገብቼ ማላርፍ ሊያሰኝ የለም። እዚህም ጋኔን አለ፣ እዚያም ጋኔን አለ። እዚህም እረፍት የለም፣ እዚያም እረፍት የለም። እረፍት ክርስቶስ ብቻ ነው። ያለ ክርስቶስ የትም ቦታ ብንመርጥ ወደ ደጋው ገዳም ብንሄድ፣ ወደ ቆላው ገዳም ብንሄድ ምንም የለም። በቃ ያው ግብፅም ቢወርዱ ኢየሩሳሌም ቢሄዱ ሴኬም ቢራመዱ ምን እረፍት የለም። እረፍት ዮሴፍ ሲገኝ ነው። ያ ዮሴፍ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ነቢያት ያረፉት ማንን ሲያገኙ ነው?
ክርስቶስን ሲያገኙ ነው። የነቢያት ትዕግስታቸው የያዕቆብ ትዕግስቱን ስታዩት ይሄንን ነው። ዮሴፍ ላይ ትንሽ ጨምራችሁና በዚህ ርዕሰ ጉዳይ ይበቃናል። ዮሴፍና ኢዮብን አንድ ላይ በሶስተኛው አይነት እናያቸው። ዮሴፍና ኢዮብ በሶስተኛው መርሃ ግብር ወይም በሶስተኛው ርዕሰ ጉዳይ የሚታዩ ናቸው። ሶስተኛው ቅድም ተስፋችን ሲረዝምብንና ስናጣው ነው። ሶስተኛው ግን የመልካምነታችን ዋጋ ክፉ ሲሆን መታገስ ነው። የመልካምነታችን ዋጋ ክፉ ሲሆን ምን ማለት ነው? መታገስ ነው። ያዕቆብም አሁን እንዲሁ ነው እንዲፈተን የራሱ ድክመት ነበረበት፣ ምክንያትም አለው። ሶስተኛው ግን የመልካምነታችን ዋጋ ክፉ ሲሆን መታገስ። ይሄን ከሁለቱ አባቶች ነው የምንማረው። ተስፋችን ሲርቅ መታገስ ብያቸዋለሁ ቅድም። አሁን ደግሞ የመልካምነታችን ዋጋ ተገልጦ ምን ሲሆን ነው? ክፉ ሲሆን። እንደዚህ ነው። አንደኛው ለዚህ የሚያስረዳን አባታችን ማን ነው? ዮሴፍ ነው። ዮሴፍ በጣም የሚያሳዝን ሰው ነው እና ደግሞ ታላቅ በድቅድቅ ጨለማ ውስጥ የሚያበራ ታላቅ የንጋት ኮከብ ነው ቅዱስ ዮሴፍ ስታዩት። መጀመሪያ እንዴት መልካም እያደረገ ክፉ እንደደረሰበት ተመልከቱ። የመጀመሪያው ለአባቱ ታዛዥ ልጅ ነው። ወንድሞቹ በግ እየጠበቁ ሩቅ ቦታ ወደሚጠብቁበት ስንቅ አቀብል ተብሎ ሲሄድ ለአባቱ አያውቀው። ከዚያ ፊት ስንቅ አቀብሎ የማያውቀው ሂድ ሲባል እሺ ብሎ ነው ሄደ። አባቱን የሚታዘዝና የሚያከብር ልጅ ነው። ሁለተኛ መንገድ ላይ ስንቅ ቢያልቅበት ለወንድሞቹ ስጥ የተባለውን ሰርቆ አልበላም። ረሃቡን ታግሶ እንጀራ በአገልግል ይዞ ግን ይራባል። ወስዶ ለወንድሞች አድርስ ነው እንጂ ለእኔ ብላ አላለኝም ብሎ ረሃቡን ታግሶ ለወንድሞቹ አደረሰ። ወንድሞቹ ግን ምን አደረጉ? እንጀራውን ተቀብለው በልተው ደበደቡት። ደብድበውት ደግሞ ቀበሮ በላው ብለን እንግደለው ብለው ቀበሮ እንጀራ ረሃብ ሰንብቶበት በብዙ ጎዳና ተጉዞ ያመጣውን እንጀራ ሲበሉ አላበሉትም። ካለማብላታቸው በላይ ደብድበውታል። እሱ ብቻ አይደለም ያደረጉት፣ ስጋ አርደው አላበሉትም ብቻ አይደለም፣ ጉድጓድ ውስጥ ጥለውት ከጉድጓዱ ላይ ድንጋይ ገጥመው ተቀምጠው ነው ስጋ የሚበሉት። ይህን አደረጉ። መጨረሻ ደግሞ ሸጡት ወደ ግብፅ። የመልካምነቱ ዋጋ ምን ሆነ? ስንቅ የማቀበሉ ዋጋ ምን ሆነ? ጥፊ። ስንቅ የማቀበሉ ዋጋ ዱላ። ስንቅ የማቀበሉ ዋጋ ጉድጓድ መወርወር። ስንቅ የማቀበሉ ዋጋ ልብስ መገፈፍ። ስንቅ የማቀበሉ ዋጋ ሌላ ሀገር መሸጥ። እንደዚህ ያደርጋሉ። እናንተ መልካም ባደረጋችሁ ቁጥር ክፉ የሚመልሱላችሁ ሰዎች ብዙ ይመጣሉ። የዚያ ጊዜ ግን እግዚአብሔር ትቶናል ማለት አይደለም። እነዚያ ክፉ ሰዎች ለራሳቸው ፍዳን ያከማቻሉ፣ ለእኛ ደግሞ ወደ ምን መሸጋገሪያ ይሆኑናል? ወደ ክብር መሸጋገሪያ ይሆኑናል። እግዚአብሔር ሰዎችን የሚያሳድጋቸው በክፉ ሰዎች በኩል ነው። በክፉ ሰዎች በኩል። ከዚያ ሳይሄድ ግብፅ ሸጡት። ግብፅ ሄዶ ደግሞ ታማኝ ባሪያ ሆነ። መዛግብቱን እያገላበጠ እያናፈሰ አይምሮ ያለው እውቀት ያለው ዕቃውን ሲያደራጀው የታመነ ባሪያ ሆነ። የጌታው ሚስት ደግሞ ተመኘችው። አሁን ዮሴፍ የዛ ጊዜ 17 ዓመት ወጣት ነው። የ17 ዓመት ወጣት ባርነት ውስጥ ነው ያለ። የምትጠይቀው ደግሞ ንግስቲቱ ናት። እድሜው አንድ ታጋይ ነው፣ አስተዋጽኦ ያደርጋል። የእሳት ዘመኑ ነው። ሰው ከ20 ዓመት እስከ 40 ዓመት ባለው ጊዜ ውስጥ እሳት ነው የሚያስተዳድረው። የዛ ጊዜ ዝሙት ፍላጎት ይሰለጥንበታል።
እድሜው ለዚያ የሚገፋ ጊዜ ነው። የምትጠይቀው ደግሞ እመቤቱ ናት። ያን እንዲያደርግ የምትጠይቀው ምክንያቱም ባሪያ ለሆነ ሰው ከእመቤቲቱ ጋር በወንድና በሴት ሐሳብ ተገናኘ ማለት አልፎለት ይኖራል ማለት ነው። ምድራዊ ሐሳብ ቢሆን እንደዚህ ነው የሚያስበው። አይሆንም። ባለቤትሽ በገንዘቡ ሁሉ ላይ ሲሾመኝ በአንቺ ላይ ግን አልሾመኝም ማለት ነው። ከዚያ በኋላ ከዕለታት አንድ ቀን እምቢ አንተ ክፉ ባሪያ አልለቀቅኩም ብላል ስትይዘው ልብሱን አውልቆ ጥሎላት ልብሱን ስትይዘው ሄደ። ቅድም ለንግስቲቱ እሺ ቢል ኖሮ ምን አይነት ምቾት ውስጥ እንደሚኖር ያውቃል፣ የታወቀ ነው። አሁን ደግሞ ንግስቲቱን እምቢ ማለት ደግሞ ምን አይነት ዋጋ እንደሚያስከፍል ደግሞ ያውቃል። እሷ ትልቅ ሰው ስለሆነች እምቢ ከተባለች ለመነኝ ብላ እንደምታዋርድ ውርደቱ ሲሰማት ስሜቷን ለመጠበቅ ስትል ቁጭቷን ለመበቀል አዋረደኝ ብላ እንደምትከሰው ይታወቃል። ከዛ ምን አደረገ? እኔ በእግዚአብሔር ፊት ይሄን ነገር ላደርግ አልችልም ማለት ንጽህናውን ጠበቀ። እግዚአብሔር የዛ ጊዜ ወይ መብረቅ አምጥቶ ነው የምንጠብቀው፣ ወይም እባብ እንደ አፉን ከፍቶ መጥቶ እንዲውጣት እና አንቺ ዮሴፍን ያህል ንጹህ ሰው ነው እንዲህ በውሸት የምትከሽው ብሎ ቢመሰክር እንወዳለን። እግዚአብሔር ዝም ይሄ ክፉ ባሪያ እንደዚህ አድርጎ አዋረደኝ ብላ ጮኸች። ማስመሰል መቼም ለሰው ልጅ የታደለበት አዋረደኝ አለች። ከዚያሳ አይ እንዲያው ነገሩስ የውሸት ይመስላል፣ ልብስ አቀዳደዱም ሌላ ነው ምናምን። አዲያ መችስ ሴትዮቱ ባለስልጣን አይደለሽ መችስ ዋንቺ ዋሸሽ አትባይ ብለው ወስደው ስንቅ የማቀበሉ ዋጋ አሸጠው። ንጹህ የመሆነ ዋጋ ደግሞ የታወረደው እስር ቤት አወረደው። እዚያው አወረደው። እዚያ ሲወርድሳ አሁን ብሎ እንዲህም ያህል ይታገሳል ሰው? ወንድሞቼ ሲሸጡኝ ያልፈረድክልኝ ጌታ፣ ልብሴ ሲገፈፍ ያልፈረድክልኝ ጌታ፣ ረሃብ ስሞት ያልደረስክልኝ አምላክ፣ የደጉ የአብርሃም ልጅ ባሪያ ሁኜ ስሸጥ የማይገድህ አምላክ፣ ያቺ ሴት ስታዋርደኝ የማይገድህ አምላክ፣ እስር ቤት ስወረወር የማትፈርድልኝ አምላክ፣ እስከ መቼ ነው አምላኬ ለኔ ምንድን ነህ ለኔ የማይል ትዕግስተኛ እንዴት ያታደለ ነው። እስር ቤት ሲገባም በትዕግስቱ ገባ። እግዚአብሔር እስር ቤት ውስጥ ህልም ፈች ያደረገው። ከዚያ እስር ቤት ውስጥ የዮሴፍ ልዕልና ተመሰረተ። አንዳንድ ጊዜ ከእናት አባት ቤት ያልተገኘ ልዕልና ከእስር ቤት የሚገኛል። ከዚያ አውጥቶ ዮሴፍን የዚያች ሰው ጭምር ንጉሥ አደረገ። ያቺ ሴት እንድትሰግድለት አደረገ። 11 ወንድሞቹ መጥተው ሰገዱለት፣ አባቱም ሰገደለት። የዮሴፍ የትዕግስት ዋጋ ይሄ። የክፋት መልካም እንሰራለን፣ ክፉ ይገጥመናል። የመልካምነታችን ዋጋ ክፉን ስንታገስ በመጨረሻው ሰዓት ይመጣል። የኢዮብም እንደዛው ነው። ኢዮብ በጣም ለጋስ ሰው ነው። በልጆቹ ቁጥር ልክ ማለዳ ማታ መስዋዕት ያቀርባል እግዚአብሔር። በልጆቹ ቁጥር ልክ ማለዳ መስዋዕት ያቀርባል፣ ማታ መስዋዕት ያቀርባል እግዚአብሔር። ለድሃ ያበላል፣ ቤቱ የተከፈተ ነው። ከዚያ በኋላ ምን አደረገ? መጣና ሰይጣን ከብቶቹን በአንድ ቀን እልም። ከዚያ በኋላስ መጣና ልጆቹን እልም። ከዛ መጨረሻ ላይስ አካሉን መጣና የውስጡን ወደ ውጭ የውጭን ወደ ውስጥ ገልብጦ ሙሉ በሙሉ በቁስል ነደደ። በፊት ደጉ ኢዮብ ደህና ነህ ሆይ የሚሉት ሁሉ ሳቁበት። ያበላቸው ያጠጣቸው የነበሩ ጓደኞች ምን እንዳሉ ታውቃላችሁ? ክፉ ሰው ባትሆን ኑሮ ይህ ሁሉ መከራ ይመጣብህ ነበር አሉ። መጣ በቁስል ላይ ጥዝጣዜ። ያንን ችሎ ሲኖር ከብት የለ፣ ልጅ የለ፣ ጓደኛ የለ፣ መጨረሻ ላይ አካል የለ። መጨረሻ አስታማሚ ሚስቱ ብቻ ቀርታ ነበር። እሷ ራሱ ሰለቻት፣ ቁስሉ ሰለቻት። ከዚህ በላይ እግዚአብሔር ምን ሊያደርግ ነው? ስደበውና ሙት አለችው።
ኢዮብ ግን ምን አላት? አይ እግዚአብሔር መልካም ነገር ሲሰጠን ደስ ብሎን እንደምንቀበል መከራ ሲያመጣብንስ ደስ ብሎን ልንቀበል አይገባምን አላት። ትዕግስት ማለት ይሄ እኛ መልካም ስናደርግ ችግር ሲገጥመን፣ እኛ ወደ መልካም ስንደርግ እንዲያውም ችግሩ እየባሰ ማየት፣ እኛ ወደ እግዚአብሔር ስንቀርብ ችግሩ እየባሰ ማየት፣ የእግዚአብሔር አለመሆን ይሻለኝ ነበር እንዴ እስክንል ድረስ ማለት ነው። አለመጸለይ ይሻለኝ ነበር፣ አለመስገድ ይሻለኝ ነበር፣ አለመጾም፣ ድሮ ጾመኛ ያልሆንኩበት ጊዜ ይሻል ነበር፣ አለመቁረብ ይሻለኝ ነበር እንድንል በሚያደርግ መጠን ዋጋው እየከፋ ይመጣል። መጨረሻ ላይ ግን እግዚአብሔር ይዘገያል እንጂ አይቀርምና በዮርዳኖስ ውሃ ሄዶ ታጠበ፣ ቁስሉ ረገፈለት፣ እድሜው እጥፍ፣ ሀብቱ እጥፍ፣ ልጆቹም እጥፍ ሆነው ተሰጡት። ሰማይክሙ ዘከመ ተአገሰ ኢዮብ ወሬክሙ ዘከመ ፈጸመ ሎቱ። እግዚአብሔር ኢዮብ እንደታገሰ ሰምታችኋል፣ እንደፈጸመለት አይታችኋል። እንደታገሰ ሰምታችኋል። ትዕግስቱን ሰምታችሁ ዋጋውን ሳታዩ አልቀራችሁም ማለት። ትዕግስቱ የተሰማለት ሰው ዋጋውም አይቀርም። እስኪ አሁን ከነገርኳችሁ ሰው ውስጥ ትዕግስቱን ሰምተን ዋጋውን ያላየን ማን አለ? የያዕቆብን ትዕግስት አየን፣ ዋጋውን አየን። የአብርሃምን ትዕግስት አየን፣ ዋጋውን አየን። የዮሴፍን ትዕግስት አየን፣ ዋጋውን አየን። የኢዮብን ትዕግስት አየን፣ ዋጋውን አየን። አንዱ በጣም የተገለበጠ የሚሆን አስተሳሰብ ኦርቶዶክሳዊ አእምሯችን ሊያስብ የሚገባው መልካም ባደረግን ቁጥር እግዚአብሔር ነገሮችን ያስተካክልልናል። በጸለይን፣ በጾም ወደ እግዚአብሔር በቀረብን፣ ቤተክርስቲያን ላይ ባስቀደስን ቁጥር ነገሮች ሁሉ እግዚአብሔር ራሱ ያስተካክላቸዋል ብለን የምናስብ ከሆነ እሱ ትክክል አይደለም። እግዚአብሔር እንደዚያ ባደረግን ቁጥር ዲያብሎስ እጥፍ ጦርነት ወደኛ ይከፍታል። እግዚአብሔር ደግሞ የትዕግስታችን ዋጋ እንዲበዛ ስለሚፈልግ አንጥረኛው ወርቁ የበለጠ ነጥሮ እንዲታወቅ እሳቱን በደንብ እንዲነድ ነበልባሉን ይጨምረዋል፣ ከፍ ብሎ እንዲነድ ያደርገዋል። እግዚአብሔርም ደግሞ ሰውየው ነጥሮ በሰይጣን ምስክር እስኪሆንበት ድረስ እንደ ፋና እንዲያበራ ሲፈልግ ዲያብሎስ የመከራውን እሳት ሲያነድ እግዚአብሔር በትዕግስት ዝም ይላል። የዚያን ጊዜ የተወን ይመስለንና ደግሞ ከእግዚአብሔር እንድንወጣ ዲያብሎስ ሁለት ነው የሚፈትነው። መጀመሪያው እግዚአብሔር እንዳንቀርብ ማድረግ፣ ከቀረብን ደግሞ ጦርነት ይከፍትና እንግዲያ እንደዚህ ስትሆን እግዚአብሔር የታል የደረሰልህ ብሎ ደግሞ መታገል ይጀምራል። የነቢያት የትዕግስታቸው ዋጋ ይህ ነው። የኢዮብን የዮሴፍን የትዕግስት ዋጋ የሰጠ አምላክ እኛንም ትዕግስት ይስጠን። የመጨረሻ ርዕሳችን ምንድን ነው? ንገሩኝ እንጂ። የነቢያት ትዕግስታቸው ነው። የነቢያት ትዕግስታቸው አሁን የመጨረሻ የምናየው የድህነት ቀጠሮ ነው። የድህነት ቀጠሮ የድህነት ቀጠሮ የድህነት ቀጠሮ ይሄ ነቢያት ራስ ወዳድ አይደሉም። ለእኔ ካልሆነ ሰርዶ አይብቀል አይሉ። እንግዲህ ከለፉበት ልፋት እዩ። ኢሳይያስ በመጋዝ ተሰነጠቀ፣ ዳንኤል በድንጋይ ተወገረ፣ ሕዝቅኤል በድንጋይ ተወገረ ብለን ሲያበቃ ሰለስቱ ደቂቅ ወደ እሳት ተወረወሩ፣ ዳንኤል ወደ አንበሳ ተወረወረ፣ ዳዊት እያለቀሰ ኖረ ብለን ሲያበቃ ሁሉም እንደ ስደተኛ ኖሩ ነው ያለው። የዚያን የልፋታቸውን ዋጋ በጊዜው አላገኙ፣ መንግስተ ሰማያትን አላገኙ፣ ክርስቶስን በስጋ አላዩትም። ለእኔ ካልሆነ አይሉም ነው የነቢያት ትዕግስታቸው ይሄ ነው። ለቤተ ክርስቲያን ብለው ለማይደርሱበት ዘመንም አገልግሎት ሰጥተዋል። በኋላ ተስፋውን የሚያገኙት ቢሆንም ግን ክርስቶስን ግን አላዩትም። ቤተልሔም ተወልዶ አላገኙትም፣ አልታቀፉትም። ግን ደስ ሲላቸው አያችሁ፣ የነቢያት ትዕግስታቸው እነሱ ባያገኙት እንኳን በክርስቶስ ሌሎች ሲደሰቱ እያዩ ተደስተዋል። ለምሳሌ ዳዊትን ስታዩት መዝሙር 131 ላይ ምንድን ነው? ክርስቶስ በቤተልሔም ሲያለቅስ እሱ አላየውም። ናሁ ሰማይናሁ በኤፍራታ ለቅሶውን እንደ ሕፃን ልጅ ሲያለቅስ ሰማሁታል። ደስ ብሎት ማለት ነው። ወረከብናሁ ውስተ መገዳም በጫካ ውስጥ በጎል ተጥሎ በጨርቅ ተጠቅሎ አገኘ ነው። እንኳን ተወለደልን እንጂ
እንከሰ ንበው ውስተ አብያቲሁ ለእግዚአብሔር፣ ወደ እግዚአብሔር ወደ ቤተ ክርስቲያን እንገባለን፣ ቀራንዮ አብረነው እንገባለን። ወንሰግድ ውስተ መካን አበቆመ እግረ እግዚእነ፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ እግሮች ወደ ቆሙበት ቦታ ገብተን እንሰግዳለን ብሎ ቀራንዮን አጠገቡ አይቶ ደስ አለው ቅዱስ ዳዊት ማለት ነው። እንቅልፍ አጥቶ ይወን ዋመላይንተ ወይ ድቃ ስለ ቀራንዮት ወይ ረፍተ ለመላትህ እስከ ረክብ መካኖ ለእግዚአብሔር ወማይደሩ ለአምላከ ያዕቆብ። እንቅልፍ አጥቶ ለምኖ ያን ሲያገኝ ደስ አለው። ሚልክያስን ብታዩት ተፈስ ምንድነው ዋንቲን ቤተልሔም ምድረ ኤፍራታ ይትያቲም ነገሥተ ይሁዳ ብሎ አንቺ ቤተልሔም እንዲህ እኮ እንዳልነሽ አትቀሪም ንጉሥ ይወለድብሻል ብሎ ክርስቶስ የተወለደበትን ያህል የክርስቶስ ልደት ሳይደርስ በክርስቶስ ልደት የሚደሰቱትን የሌሎችን ደስታ አድርጎ አብሮ ተደሰተ እንጂማ ክርስቶስ እኮ ከ30 ዓመት በኋላ ተሰቅሎ ሄዶ ነው ገና ኢሳይያስን ዳዊትን ከሲኦል የሚያወጣቸው። ሳይደርስበት ግን እንደደረሰበት አድርጎ የሌሎችን ደስታም ለራሱ አድርጎ ደስ አለው። ዘካርያስን ስታዩት አብርሂ ጽዮን ሆይ ደስ ይበልሽ፣ ኢየሩሳሌም ሆይ ደስ ይበልሽ፣ እስመ በጽሐ ብርሃንኪ፣ ብርሃንሽ እነሆ ንጉሥሽ መጥቷል። ወይ መጽእ ንጉሥኪ እንዘ ይጽያን ዲበ እድግት ወዲበ እዋላ፣ ንጉሥ በእናቲቱ አህያና በውርንጫ ተጭኖ ይመጣልና ኢየሩሳሌም ሆይ ደስ ይበልሽ ብሎ የሆሳዕና ዕለት እንደተገኘ አድርጎ ዘካርያስ ልክ የሆሳዕና ዕለት እንደተገኘ አድርጎ ደስ አለው። የሆሳዕና ዕለት ግን ሕፃናት ሲዘምሩ ክርስቶስ በአህያ ላይ ተጭኖ ሲሄድ አልደረሰም። በሌሎች ደስታ ይደሰቱ ነበር። የራሳቸው ሩቅ ቢሆንም ለሌሎች በማገልገል የራሳቸውን በትዕግስት ያገለግላሉ። ይህንን ነው የነቢያት ትዕግስታቸው ይሄ ነው እና ቅዱስ ጳውሎስ ስለዚህ ነው ሁሉም ከሩቅ እያዩት ሞቱ፣ እኛ ሳንመጣ ፍጹም እንዳይሆኑ እግዚአብሔር ወስኗልና ርስቲቱን አላገኟትም ይላል። ለራስ ባያገኙ እንኳን ለሌላው መኖር ፍጹም ትዕግስት ነው። ለሌላው መኖር ይሄ ነቢያት ትዕግስት 5500 ዘመን ለህዝቡ ኖሩ። መጀመሪያ ለህዝቡ ኖሩ እዚያ በጊዜው ለነበረው፣ ኋላ ደግሞ የሚመጣውን ደስታ ምስጢረ ስጋዌን ዘመነ ስጋዌን ክርስቶስ በስጋ በዚህ ዓለም ሲመላለስ ላያዩት ነገር አገለገሉ። ሩቋን ተስፋ ብቻ አገልግለው ግን ደስታውን ግን አብረውን ነው የተካፈሉት። እውነት ልንገራቸው የቤተልሔሙን ደስታ የጥምቀቱን ደስታ አሁን ቅዱስ ዳዊት ጥምቀቱን እያደነቀ ዮርዳኖስ ምን ሆነህ ነው የሸሸ? ለምንድን ነው የሸሸው? ምን ተኮንኪ ባሕር ዘጎየኪ ወአንተኒ ዮርዳኖስ ዘገባይ ከድኅሬከ፣ ዮርዳኖስ ምን ሆነህ ወደ ኋላ የተመለስክ? አድባር ዘአንፈራጽክሙ፣ ተራሮች እንደ ጥጃ የዘለላችሁ መሆናችሁ ነው እያለ ጥምቀትን እያየ ፈጽሞ ደስ ብሎታል። በጥምቀቱ አብረውን ነው የተደሰቱት። በልደቱ አብረውን ነው የተደሰቱት። በቀራንዮ አብረውን ነው ያለቀሱት። ስደቱን አብረውን የተደሰቱት። ኢሳይያስ ወናሁ ይመጽእ እግዚእነ ዘይጽያን ዲበ ደመና ብሩህ ወይወርድ ውስተ ምድረ ግብፅ ተጭኖ ዲበ ደመና፣ እግዚአብሔር እነሆ በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ብሎ አብሮ ስደቱን አብረው ተደስተዋል፣ አዝነዋል። ልደቱን አብረው ተደስተዋል። ጥምቀቱን አብረው፣ በናዝሬት ማደጉን አብረው፣ ገሊላ መመላለሱን አብረው፣ ቃና ዘገሊላ መገኘቱን አብረው፣ በስብከቱ ሰዎች ሲደሰቱ አብረው እየተደሰቱ አው እዜነዎሙ ለነዳያን ተፍሥሕተ፣ ለነዳያን ተድላ ደስታን ሰብካቸው፣ ለድሆች ተድላ ደስታን ሰብካቸው ዘንድ የዚያን ጊዜ መንፈስ ቅዱስን ራሴን ቀባኝ እያለ ኢሳይያስ አብሮ በስብከቱ ተደስቷል። ትንቢተ ኢሳይያስ ምዕራፍ 63 ላይ በስብከቱ መንፈስ እግዚአብሔር በላይ ላይ የእግዚአብሔር መንፈስ በእኔ ላይ ነው ማለት መንፈስ ቅዱስ አዋህዶኛል ለድሆች ስብከትን እንሰብካቸው ዘንድ። ይሄንን ሁሉ እውራን ይርኤዩ፣ አንካሳን ያውሩ፣ አንካሶች ይሄዳሉ፣ እውራን ያያሉ፣ ጽሙማን ይሰምዑ፣ ዲዳዎች እነዚህ ደንቆሮች ሁሉ ይሰማሉ እያለ ደስ እያለው የዛብሎን ምድርና የገሊላ ምድር ሁሉ በድቅድቅ ጨለማ የነበረው የእግዚአብሔርን ብርሃን ያያል እያሉ አብረው ተደስተዋል። ይሄ ኦርቶዶክሳዊነት ለራስ ቢያጡም ለሌላው ማገልገል ነው። ትዕግስት ማለት እሱ ነው። ሌላው የዚያን ዋጋ ይህንን ያገኛል። ይህንን የሚያደርጉ ሰዎች የነቢያት ትዕግስታቸው ይሄ ነው። በዘመኑ የቻሉት መከራ የሚያሳዝን ነው። እውነቴን ነው የምነግራቸው።
ኢሳይያስን እንዴት አድርገው እንዳሳቀዩ በመጋዝ እኮ ነው የሰነጠቁት። ያን የመሰለ ነቢይ ኤርምያስን በድንጋይ ወግረው ያላሰቃዩ እንደው ከነቢያት እንደ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ከአቤል ደም ጀምሮ እስከ በራክዩ ልጅ እስከ ዘካርያስ በቤተ መቅደስ ከገደላችሁ እስከ ዘካርያስ ድረስ እናንተ ያላሰቃያችሁት ማን አለ? በዛሬውም ቅዱስ ያሬድ አንስቶታል በድጓው። ከዚያ እጅ ጀምሮ መከራ ያልተቀበለ ነቢይ የለም። ያልተገረፈ፣ ያልተሰደደ፣ ያልተሰቃየ፣ ያላለቀሰ የለም። ባቢሎን ሆነው አልቅሰዋል። አብረው ያለ ኃጢአታቸው አብረው ተሰደው ሶበ ተዘከርና ለጽዮን እያሉ ጽዮንን ባሰብናት ጊዜ አለቀስን። ሰቀልነ እንዚራቲነ ውስተ ኩያቲሃ በባቢሎን በዛፎቿ እንዚራዎችን ሰቀል ተድላ ደስታችን አጣን። ኢየሩሳሌም እያሰብን አለቀስን እያሉ በሕዝብ ኃጢአት እነሱ ተሰደዱ። ይሄ ትዕግስታቸው በጣም ያስደንቃል። በምን ኃጢአቴ ነው አላሉ። ያላበሳያል አሉ። ዳንኤል ያለ ኃጢአቱ ነው የሄደ። ኤርምያስ ያለ ኃጢአቱ ነው የተማረከ። ሰለስቱ ደቂቅ ያለ ኃጢአታቸው ነው የተማረኩ። ሕዝቅኤል ያለ ኃጢአቱ ሕዝብ እንዲያስተምር ተብሎ ሕዝቡ ጣዖት አምልከው ኃጢአት ሰርተው ባቢሎን ሲሰደዱ በሕዝቡ ኃጢአት ምክንያት ደጎቹ ነቢያት ያለ ኃጢአታቸው አብረው ተማረኩ። በምን ኃጢአቴ ይሄ መጣብኝ ያላሉ። የአገልግሎታቸውን ዋጋ አሁን ላግኝ ያላሉ። ለሕዝቡ የኖሩ አብረው በሕዝቡ ደስታ የተደሰቱ እነዚህ ፍጹም ትዕግስተኞች ናቸው። እኔ አጥቼ ለሌላው ምኖር ያላሉ ፍጹም ትዕግስተኞች እና የነቢያት ትዕግስታቸው ይሄ ነው። ትዕግስተ ነቢያትን እግዚአብሔር ለሁላችን ሰጥቶ መጨረሻችንን ያሳምርልን፣ መጨረሻችንን ያሳምርልን። እና አንድ ነገር ልጨምርና ትምህርቴን በዚህ አጠናቀቃለሁ። ከነቢያት ትዕግስት አንዱ የምንማረው ምንድን ነው ስትሉ የማይመለስ ሰውን መታገስ። አንዱ የምንማረው የማይመለስ ሰውን መታገስ። ምን የማይል ነው ሰው ነው ያልኳችሁ? ተነግሮ የማይሰማን ሰው መታገስ። ተነግሮ የማይሰማን ሰው ተነግሮ የማይሰማ ወንድም ይኖረናል። ተነግራ የማትሰማ እህት ትኖርናል። ተነግሮ የማይሰማ አባትም ይኖረናል፣ እናትም ይኖረናል፣ ልጅም ይኖራል፣ ጎረቤትም ይሆናል፣ ጓደኛም ይኖራል፣ ደቀ መዝሙርም ይኖራል፣ መምህርም ይኖራል። ብቻ ተነግሮ የማይሰማን ሰው መታገስ ትዕግስት ይባላል። ትዕግስት ማለት እሱ ለፍታ በቀድ እንዲያው በጎ ባደረጋችሁ ጭምር እሱ ክፋት የሚጨምር ማለት ነው። ቅዱስ ባስልዮስ እንደተናገረው ለቀናተኛ ሰው አንተ በጎ ባደረክለት ቁጥር የሰውየው ቅናት እንደገና እየጨመረ ይሄዳል እንደሚለው እንደዚህ አይነት ሰው ያጋጥማል። ይህን መታገስ ነው። ሙሴ ፈርዖንን ስንት ታምር እስከማድረግ ነው የታገሰው? 10 ጊዜ ማለት እንዴ እለቃለሁ ይልና መልሶ አለቅ። አንድ ታምር ሲያደርግ እለቃለሁ መልሶ አለቅ። አንድ ታምር ሲያደርግ እለቃለሁ አለቅ። 10 ታምር እስከሚያደርግ ድረስ ሙሴ ምን ማለት ነው? ፈርዖንን ከማስተማር አላረፈም ማለት ልበድ እንደ እግዚአብሔር ልቀቅ ብሎሃል ሕዝቤን ይልና ታምር ሲያደርግ እለቃለሁ ይልና ታምሩ ሲቆም በበነገው እግዚአብሔር ማን ነው የሚል ሰው ውይ እንደው የዛሬ ሰባኪና ሙሴን እስቲ አሁን የዛሬ አስተምሪያችሁ ነገ ባልደመጣችሁ ለመሆኑ እግዚአብሔር ማን ነው ብትሉ ድግም እዚህ አዳራሽ እመጣለሁ እመጣ ይሆናል። ይኸውላችሁ አያችሁ ታምር እያደረገ አሁንስ በቃል ነው ማስተማር። ሙሴ እኮ ታምር እያደረገ ነው። ውሃውን ወደ ደም ሲለውጠው ኧረ እስራኤልን እለቃለሁ አምኛለሁ ይላል። ውሃውን ብቻ አስተካክለው ይላል። ውሃውን መልሶ ወደ ውሃነት ሲመልሰው ማን ነው? እግዚአብሔር ይላል። እንዲህ በጣም አደገኛ ነው ይሄ። ይሄን ሰውዬ መታገስ ይሄ የሙሴን ትዕግስት ተመልከቱ። እስራኤል የሚባሉ ክፉ ህዝቦችን የመታገስ የነቢያት ትዕግስታቸውን እስኪ ሙሴን እዩት። እውነቴን ነው። አንድ ቀን እኔማ እንደ ሰው በብሉይ ኪዳን እንደ ሙሴ በአዲስ ኪዳን እንደ ጳውሎስ ልበ ሰፊ ሰው አለ እንዴ? እስቲ ሙሴን ተመልከቱት። አንድ ቀን የጎደለለት እኮ እስራኤል ምን ይዘው ነው የሚመጡት? አንድ ቀን እኮ የጎደለለት እኔማ እንደ ሙሴ ታሪኩንም ሳያስበው ግርም ነው የሚል ምን አይነት ሰማይ የሆነ ሰው ነው። ይሁትማ እውነቴን እኮ ነው የምነግራችሁ። አንድ ቀን መናይቱ ትንሽ እንደ መራቅ ካለች እዚህ በረሃ ላይ አምጥታችሁ ልትፈጁን ነው እንዴ?
ድንጋዩን ይዞ እኮ ነው። ስንት ሺህ ሰው? 600 ሺህ ሰው ልትፈጀነነው እንደዚህ ያመጣህን? ውሃ ሲጠጡ ከርመው አንድ ቀን እኮ ነው። አንድ ቀን ቢያጡ እዚህ አምጥታችሁ በውሃ ጥም ልትፈጁነ ነው? ድንጋያቸው ነው ዘው መቤት ሙሴ ቢገርመው እንዴ ይሄን ህዝብን ወልጄዋለሁ እንዴ አለ ወደ እግዚአብሔር ነው። ይሄን ህዝብን ወልጄዋለሁ እንዴ እኔ ምንድነው ይሄን ሁሉ መከራ የምቀበላል ወደ እግዚአብሔር ነው እንዴ አንተ አውጥተህ ሲያበቃ እንዴት የምታረጋለው? በልሽ ውሃ ስጣቸው አለው ሰጠው። እሱ እንደዚህ ያለ ትዕግስት ነው። ጠላታቸውን በ10 መቅሰፍት ቀጥቶ በ11ኛ ደግሞ ፈርዖን ለነሱ ባህር እንደ ግድግዳ ቆሞላቸው ተሻግረው ጠላታቸው ባህር ስጥም ስታረገው አይተው በስመ አብ እንዲህ ያለ አምላክ አለን እኮ እያሉ ሂደው ሲያበቃ ሙሴ ሕግ ሊያመጣ ተራራዶ ቢመጣ ጥጃ ቆሞ ወይ እኔ በሆነ እንደው እንኳን አልሆንኩ እንጂ እንዴት ብዬ እነሱን ማስተምር እንደው እነዚህ ኋላ ጥጃ ቆሞ ይቆዩት እናንተ ሕግ ዞ ቢመጣ ጥጃ ቆሞ ከዚያ በኋላስ እንዲያውም እሱ እግዚአብሔርን ገልጋይ ሆነ። እናቴ ትዕግስቱ እግዚአብሔር ኧረ እነዚህ ላጠፋ ነው አለው። እግዚአብሔር ደግሞ አውቆ ሊምር ፈልጎ ሲል እግዚአብሔር ደግሞ ተው እንደዚህማ ያታርግ በረሃ አምጥቶ ማብላት ሲያቅተው ጊዜ ፈጃቸው ነው የሚሉ ግብፃውያን አሉ። ተቆርቁሮ ለእግዚአብሔር ክብር ማለት ነው። እንዲያውም እነሱን ከምታጠፋ እኔን አጥፋኛል። እንደሱማ ከሆነ ሂድና አስተምር አለው። አስተካከለ። 40 ዘመን አንገታቸው የደነደነ ህዝብ ተሸክሞ የኖረ እንዴት ያለ ልበ ሰማይ የሆነ ነው ሙሴ። እዩትማ ደግሞ እስራኤልን እያወቀ እግዚአብሔር ደግሞ ወደ ተራራው ናና ሕግ ልሰጥህ ነኝ ቢለው 40 ቀን ሙሉ እዚያው ማቆየት። ይህም እኮ ሌላ ነገር ነው። ቆይ እንዴ ይሄ ምን ማለት እንደሆነ እኔ እንዲገባችሁ ፈልጋለሁ። እኔ መጽሐፍ ቅዱስ እንዲቀልብን ስለማልፈልግ ነው። ምን ማለት መሰላችሁ? አንድ ሰው በፍልሰታ ገዳምዶ በ3ኛው ቀን አይደል ህልም ማየት የሚፈልገው እንኳን 3 ቀን ሞላኝ ብሎ በቃ አጠጋግቶ እንደምንም ብሎ በቃ አጠጋግቶ ምናምን ሰሌን ካየ የባህር ዳር ዘንባባ በህልሙ ካየ በቃ ይሄ የአርሴማ ነው ምናምን ብሎ አጠጋግቶ ምክንያቱም 3ኛ ቀኔ ነው ብሎ እንደዚህ አጠጋግቶ በቃ እንዴ 3 ቀን ሞልቶኛል ማየት አለብኝ ብሎ እኮ ነው። ሙሴ 20 ቀን ፍንክች የለም 30 የለም 35 የለም 40ኛው ቀን ነው እግዚአብሔር የሰጠው። ሂድ ያለው በልቡናው ስነ ፍጥረትን እየቀረጸ ሕጉን እያስተማረው ቆየ። ሂድ የተባለ ግን 40ኛው ቀን ሲያልቅ ኧረ ቶሎ ልሂድ ወደ ህዝቡ በበነገው ሸኘኝ አላለ። አሁን አንዳንዱ ሰው አለ በዚህ በዘመነ ሱባኤ ስለ ሱባኤ እንደው በጣም የሚያስቅ ነገርና ሱባኤ እንደው ቅድስት አርሴማ ሄድና ይገባና ምን ይላል እንትን መቶኝ አደረ እናሳ አርሴማ ሱባኤው ይበቃል በላይ ነው። እንኳን የኛ ሱባኤ እግዚአብሔር ሙሴም እንደው ይበቃል አልተባለ 40 ቀን ነው እግዚአብሔር ቆይ ያለው ማለት ነው። በ4ኛው ቀን የአርሴማ ፈቃድ አይደለም ብዬ ወጣው ይላል። ምንድነው አርሴማ የማትፈቅደው? እስቲ አሁን ወጣ ሂድ ቤትክን ብላ እንደው አትልም እንደዚህ። እውነቴን ነው የምነግራችሁ። ታግሶ እንደውም አባቶቻችን የጠየቃችሁ ጥያቄ እንኳን ቢመለስላችሁ ሱባኤ ሳትጨርሱ አትውጡ ነው ያስተማሩ። 7 ቀን ቆያለሁ ካልክ መልሱን ብታገኘው እንኳን 7 ቀንህን ጨርስ። 2 ሳምንት ቆያለሁ ብለህ ከገባ 2 ሳምንትህን ጨርስ መልሱ ቢሰጥህ እንኳን። ስለዚህ የሙሴን ትዕግስቱን ከዚያ አሳተም ልብ በሉ ደግሞ ያንን ህዝቡ መርቶ ከነዓን ቀረብ ሲሉ 40 ዓመት ሲያልቅ እስቲ ሄዱና ሀገሪቱን አይታችኋት ነው ብሎ ቢልክ ኧረ በዚህ ሀገር ረጃጅም ሰው አለና ወደ ግብፅ እንሂድ ብለው ቁጭ አሉ። ሲያስቡት እንደው ረጉድ ነው ጎበዝ። ረጃጅም ሰው ስላለ እዚያ እንዴት ነው የማይሳካን? ግብፅ 40 ዓመት እንደገና ለፍቶ አያችሁ ደግሞ ግብፅ እንሂድ ሲሉት ኧረ ተው ጎበዝ ጥሩ አይደለም ብሎ መካክሮ አረጋጋ። ሲቃረቡ ደግሞ እግዚአብሔር ምን ቢያደርገው ጥሩ ነው በላ አንተ አትገባም እነሱ ነው የሚገቡ አሉ። አያችሁ ትዕግስት ተመልከቱ ማለት የፍጹም ትዕግስት ነው። እስራኤልን
ተሸክሞ ነው ሙሴ የት ያደረሳቸው? ከነዓን ያደረሳቸው ተሸክሞ። አንገቱ ብርቱ ነው። የእስራኤልን ቀንበር የተሸከመበት። ኃጢአት ሰርተው እሳት ሲበላቸው ድንጋያቸውን ይዘው ወደ ማን የሚሮጡ? ወደ ሙሴ። አንተን የምታስፈጀን ሲያማልዳቸው አንተ ባትኖርልን ብሎ አይሉትም። ችግር ሲመጣ ግን አንተ እኮ ነው የምታስፈጅ ብሎ ድንጋያቸውን ይዘው መሮጥ። ይሄ ትዕግስት ይባላል። እንግዲህ አባቶቻችን እስቲ ሙሴ 600,000 ሰው ነው ተሸክሞ ይኖረ። እንግዲህ በየቤታችን በየአቅራቢያችን የምናውቀውም የማናውቀውም ተነግሮ የማይሰማ ሰው አለ እንምላችሁ። ገብቷችኋል? እና ምን እናድርግ ነው ንገሩኝ እንጂ። አዎ ምንድነው ያለ ቅዱስ ጳውሎስ? ተፋቅሮ ያስተእግስ። ፍቅር ምን ይላል? ያስታግሳል ይላል። ፍቅር ያስታግሳል። መታገስ ማለት እገሌ አይለወጥም፣ እገሌ አይለወጥም። ይሄ ፈጥኖ መተቸት ራሱ ትዕግስት ማጣት ነው። ፈጥኖ መደምደም። አሁን በተለይ ይህን ዘመን ስታዩት እንደዚያ ነው። ፈጥኖ በቃ አሁን ለምሳሌ እንደው እውነቴን ነው፣ አንድ መነኩሴ ከጧቱ 4 ሰዓት ዓርብ ቀን ቁርስ ሲበላ ቢያዩ ምንድን ነው? ታድሶ ናቸው ነው። እንዲሁ ለመፈረጅ ሰውን ከቤተ ክርስቲያን ለማውጣት መቸኮል። ጠላት የቸገረን ይመስል ወዳጅ አጣን እንጂ ሰው ከቤተ ክርስቲያን ተሳቆ እንዲወጣ ማድረግ በራሱ ይሄ እንደዚህ ነው፣ ይሄ ታድሶ ነው፣ ይሄ እንትን ነው። እኔ አሁን ታድሶ የለም ቤተክርስቲያን ውስጥ አላልኩም። ሞልቶ ገዳምም አለ። እኛ ገዳም የለም። እኔ አላውቅም። እውነቴን ነው። ታውቃላችሁ እንደምንድነው እናንተ የምትሉት? የለም እኛ ታድሶ የለብንም እስካሁን እኔ ባየሁት የለም። እግዚአብሔር ነው የሚያውቀው። ብቻ ግን በገዳም ይኖራል፣ በዚያም ይኖራል። ምን አጠቃቀሰኝ? ወዳጅ ማብዛት ነው እንጂ ጠላት ማብዛት ምን ያደርጋል? በየቦታው በሚጠረጠረውም ታድሶ አለ። ግን የምነግራችሁ አንድ ቀን ባየነው ነገር ሁሉ ሰውን የመጨረሻ ማንነቱ ነው ብሎ መደምደም። ይሄ ነው ከሰው ጋር አላኖርንም ያለ ሰውም እንዳይመለስ ያደረግነው ለዚህ ነው። እንፈርጃለን። ቶሎ ለመፈረጅ አለመቸኮል። ይኸው ሐዋርያት እንዲህ ብለው እንደቸኮሉና ጌታ እንዳረማቸው አላያችሁም? ዮሐንስ ወንጌል ምዕራፍ 9 ላይ እውር ሆኖ ከእናቱ ማኅፀን የተወለደውን ልጅ ምንድን ነው ያለው? ሐዋርያት ሄደው በኃጢአተ መኑ ተወልደ ዝንቱ እውር። ይሄ እውር ይሁላችሁ፣ ይሄ እውር ምን ሆኖ ነው እውር የሆነ ብለው እኮ አይደለም የጠየቁት። ምንድን ነው ያሉት? በማን ኃጢአት ነው ብለው ነው የጠየቁት። እውር ሆኖ ስለተወለደ ምንድን ነው ያደረጉት? ወይ የራሱ ኃጢአት ነው ወይ የዘመዶቹ ኃጢአት ነው ብለው ፈረጁት። ጌታ ግን እሱም አልበደል እናት አባቱም አልበደሉ አረማቸው። ቶሎ ብላችሁ ሰውን ለኃጢአትና ለሰይጣን አትስጡት ብሎ ነው ያረማቸው ጌታ ሐዋርያትን። ቶሎ ብላችሁ አትፈርጁት። እስከ መጨረሻው ቆዩ ነው። እስከ መጨረሻው ቆይታችሁ እዩት። 1 ጊዜ 2 ጊዜ 3 ጊዜ 4 ጊዜ እንደውም ስንት ጊዜ ነው ያለ? ወንድምህ ቢበድልህ ስንት ጊዜ ይኸው ነው ያለ? 7 ጊዜ 70 አይደል ያለ እንዴ? ፍጹም እስከ መጨረሻው ድረስ ታግሰህ ነው። ከዚያ በኋላ እንደው አይ የሰው እንኳን እንደው አይሆንም ልትል እንኳን ምችል እስከ መጨረሻው ቅታ ድረስ ተለፍቶ ነው። ሰውን በአንድ ቀን ስጠቱ፣ በ2 ቀን ስጠቱ፣ በ3 ቀን ስጠቱ የማንነት ታርጋ አይለጥፍበትም። ይሄ ምን ማጣት ይባላል? ትዕግስት ማጣት። እና ብዙ ሰዎች እንዳይመለሱም እንዳይስተካከሉም እንዳይታነጹም የምናደርጋቸው ቀድመን ሰው ደግሞ ልከኛና ለክብሩ ተጨናቂ ስለሆነ እንዲህ ነህ ስንለው አዎነኝ ምን ታመጣለህ ብሎ ይጠፋል። እንግዲህ ሰለስቱ ምዕት በቅዳሴያቸው በቃ እንግዲህ በትዕግስቶሙ ለሰማዕት እያሉ የሚናገሩት እነዚህ ናቸው። የሰውን ነገር የማይስተካከልን ሰው ችሎ መኖር። እንግዲህ እንደ በገዳም በፊልክስዩስ የተጻፈው አለ አይደለ? የሚሰርቀው ደቀ መዝሙር ምንድን ነው ያደረገ? የአንድ አባት ሰዎች ለአባታችን ስጥልን ብለው ስጦታ ሲያመጡ እሱ እየቀነሰ ያስቀራል። የአባይታዊ ደግሞ የደቀ መዝሙሩ ስርቆት ያውቅ ነበረ። መጨረሻ ላይ ጌታ ሊያርፍ ሲል መጥቶ ምንድን ነው ያለው? አንድ ዋጋ የምሰጥህ የደቀ መዝሙርህ ሌብነት እያወቅ ታግሰ ስለኖርክ ነው ያለው። መጨረሻ ላይ አንድ ደቀ መዝሙር ጠርቶ እጆቹን ሳማቸው። ለምን? እየሰረቁ ክብር አሰጥተውኛል ብሎ ማለት ነው። ከዛ በኋላ ያንን ደቀ መዝሙርም ገስጾ መለሰው። እና እንደዚህ ሰውን እስከ መጨረሻው ድረስ ህቅታ ድረስ ታግሶ እንዲመለስ ማድረግ
ትዕግስተኛነት ይባላል። በአንድ ቀን፣ በሁለት ቀን፣ በአንድ ዓመት፣ በሁለት ዓመት፣ 3 ዓመት እግዚአብሔር አሁን እኛን ስንት ዓመት ነው የታገሰን? እስከ ዛሬ እኔን ከሆነ በእድሜ ልክ፣ እናንተንም ከሆነ በእድሜያችሁ ልክ ነው። ሰውን እንደ እግዚአብሔር በእድሜ ልኩ እንኳን ቢሆን መታገስ አለብን ማለት ነው። በእድሜ ልኩ እንኳን ቢሆን ነው። ያን ስናደርግ እግዚአብሔር መጨረሻ የትዕግስታችንን ዋጋ ይሰጠናል። የነቢያት የትዕግስታቸው፣ የሰማዕታት የትዕግስታቸው፣ የሐዋርያት የትዕግስታቸው፣ የጻድቃን የትዕግስታቸው ዋጋ ናት መንግስተ ሰማያት። እና ያው ቅዱስ ያሬድም ይላል አይደለ? እፎ አምሰጥዎ ለመጽብብ ከመይባእዎ ለመርህብ። ወደ ሰፊው ሀገር ለመግባት ጠባቡን እንዴት ብለው አለፉት ብሎ ምንድን ነው ያለው? መልሱ ምንድን ነው ያለ? ደሪኦሙ ተአጊሶሙ፣ ታግሰው ጸንተው ጠባቡን ጎዳና አለፉት። እንዴት ነው ከሰፊው ሀገር የገቡት? ጠባቡን እንዴት ብለው አልፈው ነው ብሎ ጠይቆ ራሱ ሲመልስ ደሪኦሙ ተአጊሶሙ፣ ጸንተው ታግሰው ጠባቡን አልፈው ከሰፊው ሀገር ገቡ ብሎ ነው ቅዱስ ያሬድ የነገረን። እንግዲህ ታግሰን ትችት ስንተች ያለ ስማችን ስም ሲወጣለን፣ የዛሬው የቅዳሴው መልእክት ይሄን ነበር። አንደኛ ጴጥሮስ ምዕራፍ 2 ላይ የሚያስረዳን መልካም እያደረጋችሁ ክፉ ብትቀበሉ ምስጋናችሁ ብዙ ነው ብሎ የተነገረ ለዚህ ነው። ያለ ስማችሁ ስም ሲያወጡላችሁ ደስ ይበላችሁ። ክብራችን ሲወርድ በአደባባይ ስንተች ቱግ የምንለው ነገር፣ እባብም እኮ ካላየማ ደግ ነው፣ ሲያይ ነው እኮ ምላሱን የሚያወጣው። እኛም ስንነካ አሁን እባብን ቀስ አርጋቱ ጅራቱ ላይ ቁሙበት፣ እንዴት ነው የሚሆን? በቃ እንደዚህ ይቅለበልባል ማለት ነው። አንዳንዱ ሰው እንደዚያ ነው። ጅራቱ ላይ ትንሽ ነካ ስታደርጉት ሊውጥ ይደርሳል። እና ስንነካ እንቻል እስቲ፣ ስንሰደብ፣ ከሰው መሀል ስንዋረድ፣ ከሰው መሀል ስንነቀፍ ሁላ እንቻል። የትዕግስት ባለቤት እንግዲህ መስቀሉን ተሸክሙ ያለን ይችን ነው። መስቀል አለት ይችን ትዕግስት ነው። የትዕግስት ባለቤት የመስቀሉን ኃይል ሁላችን ያስታጥቀን፣ ትዕግስቱን ይስጠን፣ በትዕግስት የጀመርነውን ሁሉ ያስፈጽመን። ስብሐት ለእግዚአብሔር። ይቆየን።